ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ ሁለት ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉ ቲቪ ዜና 57 አሁን ይጀምራል አበይት ነጥቦችን ነው ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማሳሰር እየሰራች ያለው ስራ እያደገ ስለመምጣቱ ጠቅላይ ሚኒስትር አብይ አህመድ ተናገሩ በ39ኛ አፍሪካ ህብረት የመሪዎች ጉባኤ ላይ የሚሳተፉ የተለያዩ ሀገራት መሪዎች እዚህ አዲስ አበባ እየገቡ ነው ሰላስተኛው የአፍሪካ ህብረት የመሪዎች ጉባኤ ነገና ከነገ በስቲያ ባሉ ቀናት የሚካሄድ ይሆናል ኢቲቪ ዜና 57 ቴን የተመለከተ ትኩረቱን ቀዳሚ ዘገባው አድርጎ ሽፋን የሚሰጠው ነው የሚሆነው በተለያዩ ቦታዎች ባልደረቦቻችን አሉ ከአፍሪካ ህብረት ዘጋቢያችን ባየ ሙላት ከደቂቃዎች በኋላ በቀጥታ መስመራችን መረጃዎችን የሚያጋራ ነው የሚሆነው ሌሎች ባልደረቦችም አዲስ አበባ ባሉ የተለያዩ ቦታዎች ላይ ወደ በኋላ ላይ የሚያገኙ ነው የሚሆነው ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ የተወደዳችሁ ከኢቲቪ ዜና 57 ጋር ናችሁ ከደቂቃዎች በፊት የጣሊያን አፍሪካ ጉባኤ ጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ እና ሌሎችም ዓለም አቀፍ ተቋማትና ድርጅቶች እንደዚሁም የሀገራት መሪዎች በተገኙበት በይፋ ተከፍቷል እሱን የተመለከተ ዘገባ ቀዳሚ እናደርጋለን የፌደራል ጠቅላይ ሚኒስትር አብይ አህመድና የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለተኛውን የጣሊያን አፍሪካ ጉባኤ በዚህ በአዲስ አበባ አስጀምረዋል የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ አፍሪካን ከጥገኝነት የሚያላቅቅ የጋራ ልማት ይካሄዳል ሲሉ በንግግራቸው ገልጸዋል ዘጋቢያችን አዝመራ ሞሴ ተከታትሎታል የኢፌዴሪ ጠቅላይ ሚኒስትር አብይ አህመድና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሁለተኛውን የጣሊያን አፍሪካ ጉባኤ በአዲስ አበባ አስጀምረዋል ጉባኤው ከዓመት በፊት በሮም የተደረገ ሲሆን በአፍሪካ ሲደረግ ይህ ለመጀመሪያ ጊዜ ነው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጣሊያን የአፍሪካ እድገት መሰረት በሆኑ ስትራቴጂያዊ ጉዳዮች ላይ በትብብር ትሰራለች ብለዋል የጋራ ጥቅምን ለማረጋገጥ በጋራ መስራት መርጠናል ስትራቴጂያዊ የሆኑና የጋራ እድገት የሚያመጡ ጉዳዮች ዋና አጀንዳዎቻችን ናቸው በዚህ የጋራ ራዕይ ታዳሽ ኃይልን ማስፋፋት ቴክኖሎጂን መደገፍ በምግብ ራስን መቻል የሚለውን መሬት ላይ በመስራት እውን ማድረግ በዚህም ሁለንተናዊ
ትስስርን በማጠናከር ለማሳካት እንሰራለን። የኢንዱስትሪ ልማትን የሚያሳድጉ ስራዎችን በጋራ እንሰራለን። ትምህርትና ስልጠናን በየዘርፉ መስጠት ላይም ትኩረት እናደርጋለን። ምክንያቱም የእኛ ዓላማ የነበረውን ጥገኝነት ማስቀጠል ሳይሆን አፍሪካ በራሷ እንድትቆም እንፈልጋለን። ጣሊያን የአፍሪካን ነጻነት ባረጋገጠ መልኩ የአፍሪካን አቅም መገንባትና ስልጠና ላይ ታተኩራለች ያሉት ጠቅላይ ሚኒስትሯ የኢንዱስትሪ ልማትን በአህጉሪቱ በማፋጠንም ዜጎቿ እንዳይሰደዱ ይሰራል ብለዋል። በአዲሱ ጥምረታችን አፍሪካ የራሷን ሀብት የምትጠቀምበት መንገድ እንፈጥራለን። አፍሪካ ጥሬ ሀብቷን ለራሷ እድገት እንድትጠቀምበትም እንሻለን። እንዲሁም ስደትን መጠቀሚያ ማድረግ አንፈልግም። በተለይም ዝቅተኛ የሰው ኃይል ለማግኘት ሲባል ለስደት ምክንያት ስለሆኑ መሰረታዊ ችግሮች መፍትሄ እንዲኖር እንፈልጋለን። ሀገራቸውን ማልማት እየቻሉ ለሚሰደዱ ዜጎች መታገል አለብን። ይህ የጋራ ኃላፊነታችን ሊሆን ይገባል። ይህን ስናደርግ ክብር ባለው መልኩ እንዲሆንም እንፈልጋለን። አፍሪካ በሀብቷና በዜጎቿ እንድትበለጽግ እኛ ኃላፊነታችንን እንወጣለን። እስካሁን ከመጣንባቸው መንገዶች ትምህርት በመውሰድ የጣሊያን አፍሪካን ትብብር ማሳደግ ይገባል ብለዋል ጠቅላይ ሚኒስትሯ። የስብሰባው ግብ ያሳካነውን ልናወድስ ሳይሆን በአቅማችን ልክ እንድንሰራና በጋራ መፍትሄ እንድናስቀምጥ ነው። እስካሁን የመጣንበት መንገድ ወደፊት ለምንሰራው መነሻ እንዲሆን እንፈልጋለን። ከዚያ ባለፈ ግን በጋራ ሆነን ቀጣዩን ትልቅ ኃላፊነታችንን እንድንወጣ ፈልጋለሁ። ይህን ስብሰባ ስለተካፈላችሁና ለቀጣይ ስራ ዝግጁ ስለሆነ ናችሁ አመሰግናለሁ። ይህ በዚህ እንዳለ በጣሊያንና አፍሪካ ሀገራት መካከል ያለውን ጠንካራ አጋርነት የሚያሳየው ሁለተኛ የጣሊያን አፍሪካ ጉባኤ በዚህ በአዲስ አበባ እየተካሄደ ነው። በዚህ ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማሳሰር የምትሰራቸው ስራዎች እያደጉ ስለመምጣታቸው ገልጸዋል። Ethiopia is increasingly connecting Africa to the world. ኢትዮጵያ እንደ አህጉር አፍሪካን ከተቀረው ዓለም ጋር ለማሳሰር የምታበረከተው ሚና እየጨመረ ነው። በተለይም ኢትዮጵያ አሁን ላይ በሎጂስቲክስና በአቪዬሽን ዘርፍ የምትሰራቸው ስራዎች ለዚህ ማሳያ ናቸው። በርካታ ዓለም አቀፍ ጉባኤዎችን እያስተናገደች ነው። በዓለም አቀፍ መድረክ የአፍሪካ ድምፅ ከፍ ብሎ እንዲሰማ እያደረገችም ትገኛለች። የኛ ትልቁ ሀብታችን ህዝባችን ነው። የወጣት ኃይል ያለበት አህጉር ነው። ትልቅ ተስፋ ያለውም አህጉር ነው። በዚህም የሥራ ዕድልን መፍጠር ያስችላል። ቴክኖሎጂ በተለይም ደግሞ የሰው ሰራሽ አስተውሎት ለነገዋ አፍሪካ ዋነኛ ሞተር አድርገን እየሰራን ነው። በመሰረተ ልማትና በጤናው ዘርፍ ህዝብን ማዕከል ያደረጉ ስራዎች እየሰራን እንገኛለን። ኢትዮጵያ ይህንን ጉባኤ ስታስተናግድ አጋር ከሆኑ አካላት ጋር በቁርጠኝነት ትሰራለች ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለማት እቅድ ቅድሚያ የምትሰጥ ስለመሆኑም እንዲሁ አብራርተዋል። በሀገር በቀል ኢኮኖሚ ኢትዮጵያ በተለይ በቀጠናው በታዳሽ ኃይል የአየር ንብረት ለውጥን መቋቋም የሚችል ግብርና፣ የመሰረተ ልማትና በሰው ኃይል አትኩራ እየሰራች ትገኛለች። በተለይም በታዳሽ ኃይል፣ በባቡር መሰረተ ልማት፣ በአቪዬሽን ዘርፍ ለውጦች እየመጡ ነው። የማቴ እቅድም ኢትዮጵያ ትኩረት ሰጥታ ለምትሰራቸው ስራዎች ጋር ትኩረት የሰጠ ነው። በሌላ ዜና የጣሊያን አፍሪካ ጉባኤ በትብብር መስራትን መርህ በማድረጉ ለአፍሪካ ሉዓላዊነት ክብር ያለው አጋርነትን ለማጠናከር አስችሎታል። በጉባኤው የሚተገበረው የማቴ እቅድ በኢትዮጵያና ጣሊያን መካከል ያለውን ስልታዊ ትብብርም ያጎለብታል። ጉባኤው ታዲያ የሀገራት መሪዎች፣ የአፍሪካ ህብረት ተወካዮችና ዓለም አቀፍ ተቋማት የሚገናኙበት ከፍተኛ የፖለቲካና የኢኮኖሚ መድረክ ተደርጎ ተወስዷል። ባልደረባችን ሮዛ መኮንን በጉዳዩ ዙሪያ ተከታዩን ይዛለች። በጥንተ ታሪክ የስልጣኔ ኩያ ሆነው በንግድ ተሳስረው ቆይተዋል። በዘመነ ቅኝ ግዛት ደግሞ ጥፋትም ድልም የተቀየጠበት ዘመንን አሳልፈዋል። ውለው ሳያድሩ በዲፕሎማሲና በልማት አጋርነት ግንኙነታቸውን ጀምረዋል። ዛሬ ደግሞ ከብዙ አስርት ዓመታት በኋላ ኤንሪኮ ማቴ የተባለ ግለሰብ ቀና ሐሳቡ ነፍስ ዘርቶ ጣሊያንን ከአፍሪካ በእኩልነት ያስተሳስር ጀምሯል። ኢትዮጵያና ጣሊያንንም በሌላ የትስስር ማህተም አዛምዷል። ለመሆኑ ኤንሪኮ ማቴ ማን ነው? በጣሊያን መንግስት አጀንዳ ሆኖ የቀረበው የማቴ እቅድስ ምንድን ነው? በ2016 ከጀመረው የጣሊያን አፍሪካ የጋራ መድረክስ ኢትዮጵያ ምን ታገኛለች? ቆይታችን ይህን ይመልሰዋል።
የጣሊያንና የአፍሪካ ግንኙነት ከሺህ ዓመታት በፊት በሮማውያን ዘመን ይጀምራል። ግንኙነቱ በታሪክ በጂኦግራፊ ቅርበትና በኢኮኖሚ የተሳሰረ ነበር። በዘመኑ የንግድ የባህልና የሃይማኖት ልውውጦችም በስፋት ተደርገዋል። ቆይቶ ደግሞ ግንኙነቱ በቅኝ ግዛት ታሪክ የታጀበ በተቃራኒ ገጽታዎች በግጭትና በልማት ትብብር የተሞላ ነበር። በጥንቱ የሮማውያን ዘመን የጀመረው ግንኙነት ብዙ ምዕራፎችን አልፎ የዛሬው ዘመናዊ የዲፕሎማሲ ዘመን ላይ ደርሷል። ወደ ኢትዮጵያ እንመለስ። በአክሱማውያን ዘመነ መንግስት በዓለማችን 4 ሀገራት ገናና ስልጣኔ ነበራቸው። ግሪክ፣ ቻይና፣ ኢትዮጵያና ሮማ። ኢትዮጵያና ሮማ ሁለቱም ለዓለም ስልጣኔ ከፍ ያለ አበርክቶ አላቸው። ሁለቱም ከስልጣኔ ማማ ወድቀዋል። ቆይቶ አውሮፓዊቷ ሮማ ከወደቀችበት ተነስታ ካደጉ ሀገራት ተርታ ተሰለፈች። የምስራቅ አፍሪካዋ ኢትዮጵያ ደግሞ ሺህ ዓመታት ቆይታ ዛሬ ከወደቀችበት ለመነሳት እየተፍጨረጨረች ከፊት ለፊቷ ማየት የጀመረችውን የተስፋ ብርሃን ለመጨበጥ እየተጋች ከድካሟ እያንሰራራች ትገኛለች። በጥንቱ ታሪክ ሁለቱ ሀገራት በንግድ ተሳስረው ነበር። ሺህ ዓመታት አልፎ ደግሞ የ19ኛው ክፍለ ዘመን ታሪካቸው ከቅኝ ግዛት ጋር ተያይዞ ተነሳ። ጥፋቱ ቢከፋም ድሉ እንቁ ነበርና ኢትዮጵያ በልዕልና ቆመች። በማግስቱም ሀገራቱ የዲፕሎማሲና የኢኮኖሚ አጋርነታቸውን ጀመሩ። ዛሬም ድረስ ታዲያ ጣሊያን የኢትዮጵያ የንግድና የኢንቨስትመንት አጋር ሆናለች። በርካታ ኩባንያዎቿ በኢትዮጵያ ልማት ውስጥ ዋነኛ ተሳታፊም ሆነዋል። ከ1990ዎቹ ጀምሮም በኢትዮጵያ የቆዳና የጨርቃጨርቅ ኢንዱስትሪዎች ላይ ከፍተኛ ኢንቨስትመንት ታፈሳለች። በዓለም በቆዳ ውጤቶች ምርቷ የምትታወቀው ጣሊያን የኢትዮጵያን ጥሬ ቆዳ እሴት ጨምረው ለዓለም ገበያ የሚያቀርቡ በርካታ የቆዳ ፋብሪካዎችም አሏት። በኮንስትራክሽን ዘርፍም በኢትዮጵያ በብዙ ተሰማርታለች። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች ብዙ የኃይል ማመንጫዎችን የገነባውና በኢትዮጵያ የ70 ዓመታት ልምድ ያለው ዊቢልድ ግሩፕ ወይም ሳሊኒ ኩባንያን ማንሳት እንችላለን። ዛሬ ደግሞ ስትራቴጂካዊ ሆኖ ሁሉንም ተጠቃሚ የሚያደርግ ጉዞ ተጀምሯል። Noi abbiamo sempre concepito questa strategia come la costruzione di un nuovo paradigma nelle relazioni con le nazioni africane, e cioè una ኮኦፔራሲዮን tra pari። ኢንሪኮ ማቴ በ1950ዎቹ የጣሊያን የፖለቲካና የኢኮኖሚ ታሪክ ውስጥ ተጽዕኖ ፈጣሪ ሰው ነበር። ከሁለተኛው የዓለም ጦርነት በኋላ ጣሊያን በኢኮኖሚ እንድታገግም የራሷ የኃይል ምንጭ እንዲኖራትም ከፍተኛ ተጋድሎ አድርጓል። የጣሊያን ብሔራዊ የነዳጅ ኩባንያ መስራችና የመጀመሪያው ስራ አስኪያጅም ሆኖ አገልግሏል። ኢንሪኮ ማቴ ታዲያ የምዕራባውያን ግዙፍ ኩባንያዎች አነስተኛ ሀገራትን መበዝበዛቸውን አጥብቆ ይቃወም ነበር። የጸረ ቅኝ አገዛዝ አቋምም ነበረው። ከአፍሪካና ከመካከለኛው ምስራቅ ጋር የተሻለና ፍትሃዊ የሆነ የትርፍ ክፍፍል ስምምነት ማድረግ አለብንም ብሎ በብዙ ተሟግቷል። አፍሪካውያን የራሳቸውን ሀብት ራሳቸው እንዲያስተዳድሩና የቴክኖሎጂ ባለቤት እንዲሆኑም ደግፏል። የጣሊያን መንግስት ታዲያ በዚህ ግለሰብ የተሰየመ የማቴ እቅድ ይዞ የጣሊያን አፍሪካ የጋራ መድረክ አዘጋጅቶ መጥቷል። ይህም የጣሊያን መንግስት ኢንሪኮ ማቴ ለአፍሪካ የነበረውን በኩልነት ላይ የተመሰረተ አጋርነት ሀሳብ ዳግም ለማንቃት መፈለጉን ያሳየበት ነው። የጣሊያን አፍሪካ ጉባኤ የጣሊያን መንግስትና የአፍሪካውያንን የጋራ ብልጽግና የሚያበረታታ ሀሳብን የሚቀርብበት ነው። የአፍሪካ ሀገራት መሪዎችን፣ የአፍሪካ ህብረት ተወካዮችንና ዓለም አቀፍ ተቋማትን የሚያገናኝ ከፍተኛ የፖለቲካና የኢኮኖሚ መድረክ ነው። የማቴ እቅድ ይፋ የሆነበት የመጀመሪያው ጉባኤ ድልድይ ለጋራ እድገት የሚል ጭብጥ በ2016 በሮም ጣሊያን ተካሂዷል። በጉባኤው ጣሊያን ለአፍሪካ ልማት የሚውል ከ5 ቢሊዮን ዩሮ በላይ የመነሻ ካፒታል መድባለች። ይህ እርዳታ አይደለም፣ በብድር በኢንቨስትመንትና በቴክኒክ ድጋፍ መልክ ግን ስራ ላይ የሚውል ነው። ጣሊያን አውሮፓንና አፍሪካን የሚያገናኝ የኃይል ማዕከል ለመሆንና በአፍሪካ የታዳሽ ኃይል ልማት ላይ ለመሳተፍ ወስናለች። ህገወጥ ስደትን ለመቀነስ በአፍሪካ ውስጥ የስራ ዕድል እንዲፈጠር ልማቶችንም ለማስፋፋት ስምምነት ተደርጓል። በጥቅሉም ግብርና፣ ውሃ፣ ትምህርት፣ ጤናና ሌሎች መሰረተ ልማቶች የአጋርነቱ ዋና ምሰሶች ሆነው ተለይተዋል። መድረኩ የአፍሪካ ሀገራት ከአውሮፓ ሀገራት ጋር የሰፋ የንግድ ትብብር እንዲፈጥሩም ያስችላቸዋል። በግብርና ሜካናይዜሽንና በታዳሽ ኃይል ዙሪያ የጣሊያንን ልምድ እንዲያገኙም ያግዛል። ጣሊያን ከአፍሪካ ጋር በትብብር መስራት የሚል መርህ በመያዟ ለአፍሪካ ሉዓላዊነት ክብር ያለው አጋርነትን ለማጠናከር ያስችላል። ጉባኤው በአውሮፓ ህብረትና በአፍሪካ ህብረት መካከል ያለው ግንኙነትንም ያድሳል። ኢትዮጵያ የማቴ እቅድ ቀዳሚ ተጠቃሚ ከሆኑ 5 የአፍሪካ ሀገራት አንዷ ነች። እቅዱ የጣሊያን ማኒፋክቸሪንግ ኩባንያዎች በኢትዮጵያ እንዲሰማሩ ሰፊ እድልም ይፈጥርላታል። የተጀመረውን የግብርና ምርታማነት ለማሳደግ
በጤና በትምህርትና በንጹህ የመጠጥ ውሃ አቅርቦትም ድጋፍ ታገኝበታለች። የኢትዮጵያ ግብርና ምርቶች በሀገር ውስጥ ተቀነባብረው እንዲላኩ በቴክኖሎጂ ትደግፋለች። በድርቅ ለሚጠቁ አካባቢዎችም የውሃ ጉድጓዶችና የመስኖ መሰረተ ልማት ግንባታ ይከናወኑላታል። የሁለቱ ሀገራት ግንኙነት ዋነኛ ምሰሶ በሆነው የኢነርጂ ልማት ኢትዮጵያ ያላትን የኮይሻ ግድብን የመሳሰሉ ግዙፍ የታዳሽ ኃይልን ወደ ኢኮኖሚያዊ ጥቅም የመለወጥ የጣሊያን ኩባንያዎች የገንዘብ የቴክኒክና የቴክኖሎጂ ድጋፍን ያደርጋሉ። ይህ ትብብር ኢትዮጵያ የአህጉሪቱን የኃይል ማማ የመሆን ህልሟን ያሳካል። በነገራችን ላይ ዛሬ ላይ ጣሊያን በአፍሪካ ካሏት ወዳጆች መካከል ኢትዮጵያ ቀዳሚዋ ናት። የጣሊያኗ መሪ ጆርጂያ ሜሎኒ ወደ አዲስ አበባ ደጋግመው መመላለሳቸው የዚህን ምስጢር ያረጋግጣል። የጣሊያን አፍሪካ ጉባኤ አዲስ አበባ ላይ መካሄዱ ደግሞ ኢትዮጵያ በአፍሪካና በአውሮፓ መካከል ያላትን የዲፕሎማሲ ድልድይነት እንድታጠናክር ያግዛታል። በሮም ተጀምሮ ወደ አዲስ አበባ የመጣው ይህ ጉባኤ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን የሚካሄድ ነው። ይህ አዲስ አበባ የዲፕሎማሲ ማዕከልነቷን እንድታስመሰክር የጣሊያን መንግስት ግዙፍ ኩባንያዎችና ባለሀብቶች በኢትዮጵያ የልማት ፕሮጀክቶች ለመሳተፍና ለመደገፍ ያላቸውን ፍላጎት ለማሳካት የኢንቨስትመንት አማራጮችን ለማየት ከኢትዮጵያን ባለሀብቶች ጋር ለመወያየትና የኢንዱስትሪ ፓርኮችን በቅርበት እንዲያገኙም እድል የሚሰጥ ነው። በሺዎች የሚቆጠሩ ጉባኤተኞችም ለሀገሪቱ የቱሪዝምና የሆቴል ዘርፍ ትልቅ ገቢ ያስገኛሉ። የጣሊያንና አፍሪካ ግንኙነት ዛሬ ወደ ላቀ አጋርነትና የጋራ እድገት ግንኙነት ተሸጋግሯል። ጣሊያን ዛሬ አፍሪካን እርዳታ ተቀባይ አህጉር አድርጋ አታያትም። ለአውሮፓ ኢኮኖሚ አስፈላጊ የሆነች ኃይልና የንግድ አጋር አድርጋ እንጂ። ጉባኤው ለኢትዮጵያና ለአፍሪካ አዲስ ምዕራፍን ከፍቷል። የማቴ ዕቅድ በኢትዮጵያና ጣሊያን መካከል ያለውን ስልታዊ ትብብር የሚያጠናክር ታሪካዊና አስተማማኝ አጋር ሆነው እንዲቀጥሉም በብርቱ የሚያግዝ ነው። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 ልዩ አቀራረቡ አሁንም እንደቀጠለ ነው የሚገኘው። የተወደዳችሁ በነገው ዕለት ነገና ከነገ በኋላ ባሉ ቀናት 39ኛው የአፍሪካ ህብረት የመሪዎች ጉባኤ የአባል ሀገራቱ መሪዎች ባሉበት በዚህ በአዲስ አበባ ይካሄዳል። እሱን የተመለከቱ ዘገባዎችን ነው በቀጥታ መስመራችን የምትከታተሉት። ባልደረቦቻችን በተለያዩ ቦታዎች ላይ ይገኛሉ። ከህብረቱ ዋና መሰብሰቢያ አዳራሽ ባየ ሙላት ከደቂቃዎች በኋላ የሚቀላቀለን ይሆናል። ቦሌ ዓለም አቀፍ አውሮፕላን ማረፊያ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ የተለያዩ የህብረቱ አባል ሀገራት መሪዎች አቀባበል እየተደረገላቸው ነው። የዚህ አቀባበል አንድምታና ተያያዥ ጉዳዮችን ባልደረባይ ምንተስኖት ይልማ የሚጠብቀን ይሆናል። ሳምሶን በላይ አዲስ አበባ የልማት አብዮት በተካሄደበት ጊዜ ታስተናግደውን ይሄን 39ኛው የአፍሪካ ህብረት የመሪዎች ጉባኤ በተመለከተ አዲስ አበባ አንዱ ቦታ ላይ ሆኖ መረጃዎችን የሚያጋራን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁን ዝለቁ። የምናስቀድመው ባየ ሙላትን ይሆናል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነገና ከነገ በኋላ ባሉ ቀናት በዚህ በአዲስ አበባ ይካሄዳል። በጉባኤው ለመሳተፍ የህብረቱ አባል ሀገራት መሪዎችና የዓለም አቀፍ ተቋማት መሪዎች እዚህ አዲስ አበባ እየገቡ ነው። ጉባኤው የአህጉሩ ዘላቂ ልማት፣ የሰላምና ጸጥታ ጉዳዮችን ጨምሮ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን እንደሚያሳልፍም ይጠበቃል። እዚህ ጉዳይ ዙሪያ ላቆያችሁ ነው የተወደዳችሁ ዘጋቢያችን ባየ ሙላት ከህብረቱ መሰብሰቢያ አዳራሽ በቀጥታ መስመራችን ላይ ነው የሚገኘው። ባየ እንደምን ቆየህ? የህብረቱ ጉባኤ የሚያተኩርባቸው ዋና ዋና ጉዳዮች ምንድናቸው? ያለውን አንድምታና የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አኳያስ ኢትዮጵያ እንዴት ነው ልትጠቀምበት ያሰበችው የሚለውን ልትነግረን ትችላለህ? መልካም ሰለሞን። የአፍሪካ አህጉር ትልቁ ድርጅት የሆነው የአፍሪካ ህብረት በየዓመቱ በመሪዎች ደረጃ የመሪዎች ጉባኤ ያካሂዳል። አዲስ አበባም የህብረቱ መዲና ማለት ነው። ይህ ለማስተናገድ ዝግጅት እያደረገች ነው የምትገኘው። የህብረቱ አባል ሀገራት መሪዎችን ጨምሮ የተባበሩት መንግስታት ድርጅት ከፍተኛ የስራ ኃላፊዎች ይህን ጉባኤ ለመታደም ወደ አዲስ አበባ የገቡ ነው የሚገኘው። የህብረቱ ጉባኤ እንግዲህ በተለያዩ ጉዳዮች ላይ ይመክራል ተብሎ ነው የሚጠበቀው። ከትናንት ወዲያ 48ኛው የህብረቱ የስራ አስፈጻሚ ምክር ቤት የተለያዩ ጉዳዮችን አጀንዳዎችን ሲያረቅ ቆይቶ ነበረ።
በሶስት ዋና ዋና ጉዳዮች ላይ ያጠነጠነ ይሆናል ተብሎ ነው የሚጠበቀው። አንደኛው በአፍሪካ አህጉር በሀገራቱ መካከል ቀጠናዊ ትስስርን ማጠናከር ነው። ኢትዮጵያ በንቃት እየተሳተፈችበት ያለውን የአፍሪካ ነጻ ንግድ ቀጠና ስምምነትን ጨምሮ የአህጉሪቱን በኢኮኖሚና በፖለቲካ የማስተሳሰር ስራዎች ላይ ምን ደረጃ ላይ ነው ያለው፣ የአጀንዳ 2063ን ላይ ለመድረስ በዚህ ረገድ ምን ስራ እየተሰራ ነው የሚለውን በጥልቀቱ ይተነትናል ተብሎ ይጠበቃል። ከዛ ባለፈ ደግሞ የደቡብ አፍሪካ በቡድን 20 ሀገራት እንደነ ቻይና፣ ካናዳ፣ ጣሊያን የመሳሰሉና ፈረንሳይ የመሳሰሉ በኢኮኖሚ የበለጸጉ ሀገራት ስለ ኢኮኖሚ የሚመክሩበት የቡድን 20 አባል ሀገራት አፍሪካ በሁለት ድርጅቶች ትወክላለች። አንደኛው ደቡብ አፍሪካ ነው፣ ሌላኛው ደግሞ የአፍሪካ ህብረት ነውና ደቡብ አፍሪካ በዚህ ቡድን ለመጀመሪያ ጊዜ የአፍሪካ ሀገር በመሪነት ወይም ደግሞ በሊቀመንበርነት ይህን ቡድን መርታለች ባለፈው ዓመትና ተሳትፏ ምን ይመስላል፣ አፈጻጸሟስ ምን ይመስላል፣ ለአፍሪካ ያለው አንድምታስ ምን ይመስላል የሚለው በስፋት ይዳሰሳል ተብሎ ይጠበቃል። ሶስተኛው ጉዳይ የሰላምና የጸጥታ ጉዳይ ነው። አፍሪካ በተለያዩ ጉዳዮች ሀብቶች ያሏት ቢሆንም በልማትም እያደገች ቢሆንም በአንዳንድ ቀጠናዎች ደግሞ የጸጥታ ችግሮች አሉባትና ህብረቱ ይህን ለመቆጣጠር የተለያዩ ውሳኔዎችን ያሳልፋል ተብሎ ነው የሚጠበቀው። አንደኛው በደቡብ ሱዳን እንዲሁም ደግሞ በምዕራብ አፍሪካ የሚገኘው የሳህል ቀጠና አካባቢ ያለውን የጸጥታ ሁኔታ በጥልቀት ይገመግማል። ከዛ ባለፈ ደግሞ በአፍሪካ የጸጥታ ምክር ቤት የሚባል 10 ሀገራትን ያሳተፈና በአፍሪካ የጸጥታ ጉዳዮችን የሚገመግሙ እንደ 10 ሀገራት አሉ። የነዚህ 10 ሀገራት 48ኛው የስራ አስፈጻሚ ምክር ቤት በእጩነት ያቀረባቸውን ያጸድቃል ተብሎ ነው የሚጠበቀው። ሞሮኮ፣ ደቡብ አፍሪካ፣ ሶማሊያ አዲስ ወደዚህ የጸጥታው ምክር ቤት የሚገቡ ናቸው። እነዚህን ያጸድቃል። ሌላኛው ጉዳይ አፍሪካ በዓለም መድረክ አልተወከለችም ተብሎ የታመንበት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ አፍሪካ ተሳትፏ እንዲያድግ የአፍሪካ ህብረት ጽኑ ፍላጎት አለው። ከፍተኛ ግፊትም እያደረገ ነው የሚገኘው። ኢትዮጵያም ይህን ጉዳይ በከፍተኛ ደረጃ እየሰራችበት ወይም ደግሞ እያንጸባረቀች ትገኛለችና ይህን የሚያስተሳስር ወይም ደግሞ ህብረቱ ይህን ጉዳይ እንዲገፋበት የሚያደርግ 10 ሀገራትን ያካተተ እንደዚሁ ኮሚቴ አለና እነዚህ ኮሚቴን የሚሰሩ ወይም የሚያስተባብሩ ሀገራትም እንደዚሁ ይሰየማሉ ተብሎ ነው የሚጠበቀው። እነዚህና ሌሎች አጀንዳዎችን ነገና ከነገ ወዲያ ህብረቱ ይሰየምበታል፣ ይወያይበታል ተብሎ ይጠበቃል። ሰለሞን ባልደረባችን ባየ ሙላት ከአፍሪካ ህብረት መሰብሰቢያ አዳራሽ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ዘገባዎቻችን እንደቀጠሉ ናቸው። እዚሁ ጉዳይ ላይ ስንቆይ በ39ኛ የአፍሪካ ህብረት የመሪዎች ስብሰባ ላይ የሚሳተፉ የተለያዩ ሀገራት መሪዎች አዲስ አበባ በመግባት ላይ ናቸው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ አዲስ አበባ ናቸው። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የገቢዎች ሚኒስትሩ አይናለም ንጉሴ አቀባበል አድርገውላቸዋል። የዘንድሮን 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ በአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ የሚካሄድ ነው። ጉባኤው በአዲስ አበባ ቅዳሜና እሁድ ይካሄዳል። በሌላ በኩል ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ የሊቢያው ፕሬዝዳንታዊ ምክር ቤት ፕሬዝዳንት ዶክተር መሐመድ የኑስ ሞንፌ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የሰላም ሚኒስትሩ መሐመድ ኢድሪስና የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋይ አቀባበል አድርገውላቸዋል። በተጨማሪም የሞሮኮ ጠቅላይ ሚኒስትር አዚዛ ካኖች አዲስ አበባ የገቡ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የሰላም ሚኒስትሩ መሐመድ ኢድሪስ አቀባበል አድርገውላቸዋል። እዚሁ ላይ ልንቆይ ነው። ባልደረባይ ምንተስኖት ይልማ እዛ ቦሌ ዓለም አቀፍ አውሮፕላን ማረፊያ ነው የሚገኘው። ሰላም ላንተ ምንተስኖት፣ እንደምን አመሸህ? እንደምን ቆየ? ከዜናው ባሻገር አቀባበሉ የሀገራት መሪዎች ስሜት ምን ገጽታ አለው? ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ አንተም እንደገለጽከው የ39ኛውን የአፍሪካ ህብረት መሪዎች ጉባኤን ለመሳተፍ የተለያዩ ሀገራት መሪዎች እዚህ አዲስ አበባ እየተገኙ ነው የሚገኙት። እኛ እዚህ ቦሌ ዓለም አቀፍ ኤርፖርት ከደረስንበት ጊዜ አንስቶ በርካታ መሪዎች እዚህ እየተገኙ ነው። አቀባበልም እየተደረገላቸው ይገኛል። ቅድም አንተ የጠቀስካቸውና ሌሎች መሪዎችም እዚህ እየገቡ ነው የሚገኙት። ደማቅ የሆነ አቀባበል ነው እየተደረገላቸው የሚገኘው። እነሱም በጣም ደስተኞች እንደሆኑ ለመታዘብ ችለናል። እንግዲህ ይህ ጉባኤ ሰፊ የሆነ አንድምታ ያለው ነው ለሀገራችን ኢትዮጵያ። አዲስ አበባም እንግዲህ የፖለቲካም የኢኮኖሚም የበላይነትን የምትይዝበት ወይንም ስበቷን የፖለቲካ ስበት ማዕከል መሆኗን ዳግም የምታረጋግጥበት ጉባኤ ነው። ቅድም እንደጠቀስከው ዘላቂ የውሃ አቅርቦትና የንጽህና አጠባበቅ ስርዓት የአጀንዳ 2063ን
ከማሳካት አንጻር ትልቅ ትርጉም ይኖረዋል ተብሎ ነው የሚጠበቀው። እንግዲህ በዲፕሎማሲ ሰፊ የሆነ አንድምታ ይኖረዋል ተብሎ ይጠበቃል። በጸጥታ ግንባታ፣ በኢኮኖሚም እንደዚሁ ሰፊ የሆነ አንድምታ ይኖረዋል ተብሎ የሚጠበቅ ጉባኤ ነው። የበርካታ ሀገራት መሪዎች እንደዚሁም የዓለም አቀፍ ተቋማት መሪዎችም ጭምር እዚህ አዲስ አበባ እየተገኙ ነው። ደማቅ የሆነ አቀባበልም እየተደረገላቸው ይገኛል። እኛ እዚህ ከደረስንበት ጊዜ አንስቶ የተመለከትነው ይህንን ደስ የሚል ድባብ ነው። እንግዲህ ነገና ተነጎዳ የሚደረገው የአፍሪካ ህብረት የመሪዎች ጉባኤ እንግዲህ በመጣንበት መንገድ በሙሉ እዚህ እስክንደርስ ድረስም በስኬት እንዲጠናቀቅ በርካታ አገልግሎት የሚሰጡ ሁኔታዎችንም ተመልክተናል። ከተማዋም እጅግ በጣም እንግዲህ የእንግዳ መቀበል ባህላችንንም የተመለከትንበት ነው። በቀጣይ የሚኖሩ እንግዶችንም እዚህ እኛ እንቀበላለን። የሚኖረውንም ሁነት ለአድማጭ ተመልካቾቻችን የምናደርስ ይሆናል። ባልደረባ የምንተስኖት ይልማ ቦሌ ዓለም አቀፍ አውሮፕላን ማረፊያ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ምሽት ይሁን። እንቀጥላለን። የተወደዳችሁ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ስታካሄድ ከመቼውም ጊዜ በላይ የልማት አብዮት በሁሉም አቅጣጫዎቿ በተሰናዱበትና እውን በሆኑበት ማግስት ነው። ይህንን ጉዳይ ልንመለከት ነው። የአፍሪካ ህብረት ጉባኤ ተሳታፊዎች ለጉባኤው አዲስ አበባ ሲመጡ የሚያዩት ቀደም ብዬ እንደነገርኳችሁ የቀድሞዋን አዲስ አበባ ሳይሆን አዲሷን አዲስ አበባ ነው። ይህም መልሶ ልማት ለሀገሪቱ ሀገራት ተሳታፊዎች ትልቅ አርአያና ትርጉምም ያለው ነው። እዚህ ጉዳይ ላይ እንቆይ እስኪ። ባልደረባዬ ሳምሶን በላይ አዲስ አበባ አንደኛው አቅጣጫ ላይ ይገኛል። በካሳንቺስ እንደማየው በተንቀሳቃሽ መስሎ እዛ አካባቢ ያለ ይመስለኛል። ሳምሶን እንደምን ቆየህ? ሰላም ላንተ። አዲስ አበባ በልማት ረገድ ያመጣችው ለውጥ አብዮት ብንለው መቼም ማጋነን አይሆንም ብዬ ነውና ለሌሎች አፍሪካ ሀገራት መልማት ምን ማለት እንደሆነ ፕሮጀክትን ጀምሮ መጨረስ ማለት ምን ማለት እንደሆነ ሊሰጡ የሚችለውን አንድምታ ንገረን እስኪ። መልካም ሰለሞን፣ እንግዲህ እጅግ አድርጌ አመሰግናለሁ። ቀደም ሲል አንተም እንደገለጽከው 39ኛው የአፍሪካ ህብረት ጉባኤ በዚህ በአዲስ አበባ እንግዲህ ነገና ከነገ ወዲያ እንደሚካሄድ ይታወቃል። ከዚሁ ጋር በተገናኘ እንግዲህ የሀገራቱ መሪዎች እዚህ አዲስ አበባ በመግባት ላይ ይገኛሉ። እሱን ተከትሎ እንግዲህ አሁን እኔም የምገኘው ቀደም ሲል በጣም ገርሞኛል። አንተ አካባቢውን መለየት መቻልህም አካባቢው በፍጹም የተቀየረበት አግባብ ስላለ ማለት ነው። ካሳንቺስ አካባቢ ነው ያለሁት። ከዚህ ቀደም ካሳንቺስ የነበረው ገጽ ከዚህ ጋር ሲነጻጸር ፍጹም ሊገናኝ ሊባልም ሊወራም የማይችል እንዲያው ለማውራትም የሚከብድ ሆኖ ነው የሚገኘው። ምክንያቱም ከዚህ ቀደም የነበረው እጅግ ደካማ ቤቶች፣ የኑሮ ደረጃን የማይመጥኑ ለህብረተሰቡ የጤና እክል ሊሆኑ የሚችሉ ተደጋግፈው እርስ በርስ የሚኖሩ የነበሩ በርካታ የላስቲክ ቤቶችና በአንድ ቤት ውስጥ መጸዳጃ ቤት በማከላቸው ያለፈ የሚኖሩበት አግባብ የነበረበት ሁኔታ ነው የነበረው። ከዛ ባሻገር ደግሞ በተለያዩ አካባቢዎች እንግዲህ ቀደም ካሉ የከተማው ቦታዎች ከመሆኑ የተነሳ ካሳንቺስ የተለያዩ ወጣቶችን አልባሌ ነገር እያደረጉ እንዲውሉ ከሚያደርጉ ቦታዎች መካከል ነበር። አሁን ግን የአካባቢ እንግዲህ ከጀርባ አንተም እንደምትመለከተው ቀደም ሲል እንደቃኘኸው ፍጹም በተለየ ሁኔታ ተቀይሯል። አዲስ አበባ አዲስ ገጽ፣ አዲስ ካባ፣ አዲስ ማንነት፣ አዲስ ሸማ የለበሰችበት አካባቢ ማሳያ ተደርጎ ካሳንቺስ ሊወሰድ ይችላል። ከዚሁ ጋር በተገናኘም እንግዲህ የአፍሪካ መሪዎች ለጉባኤው ሲመጡ በተደጋጋሚ የምናስተውለውም ዋናው የቦሌ ሮድ ወይንም የቦሌ ጎዳና የምንለው መንገድ በመጠቀም ብቻ ነበር ወደሚፈልጉት አካባቢ እንዲሄዱ የሚደረገው። አሁን ግን በተለያዩ የአዲስ አበባ አካባቢዎች ላይ እየተደረገ ያለው ሰፊ የሆነ ልማት እንግዶችን በአግባቡ ክብራቸውን በሚመጥን የአዲስ አበባ ማንነትን ደረጃም ሊያሳይ በሚችል መንገድ የተገነቡ ጥራታቸውን የጠበቁ መንገድ በመኖራቸው እንግዲህ ከጀርባ አንተም እንደምታየው በርካታ መሪዎች በዚህ በኩልም እያለፉ የሚገኙበት አግባብ አለ። እንግዲህ ከዚሁ ጋር በተገናኘም ዓለም ትኩረቱን አይኑን ሁሉ አፍሪካ ላይ ባደረገበት ወቅት አዲስ አበባችን ኢትዮጵያ በምስራቅ አፍሪካ ያለው የጂኦፖለቲካ ስትራቴጂክ የሆነ ቦታ ከመሆኑ አንጻር በዚህ ፍጥነት በወራት ውስጥ ከነበረችበት ወደፊት ተስፋ ወደሚሆንበት እጅግ ወደ አማረ ገጽ መቀየር መቻሏ በራሱ ዓለም አዲስ አበባ ላይ ኢትዮጵያ ላይ ትኩረቱን እንዲያደርግ ኢንቨስትመንት እንዲስፋፋ የከተማዋ ነዋሪዎች የህይወት ዚያቸው ኑሮ ደረጃቸው እንዲሻሻል ከማድረግ አንጻር እንደዚሁም ደግሞ አፍሪካ መዲናዋ አዲስ አበባ ከመባሉ ጋር ተያይዞ በአጠቃላይ በትክክል
አዲስ የሆነ አበባ እንዲኖራት ከማድረግ አንጻር እንግዲህ እየተሰሩ ያለው የልማት ስራዎች በጣም ሰፋፊ መሆናቸው መግለጽ ይቻላል። ከዛ ባሻገር ደግሞ በተለያዩ የአፍሪካ ሀገራት ፓርላማዎች ጭምር በነገራችን ላይ ሰለሞን ኢትዮጵያ እንደማሳያ አዲስ አበባ እንደማሳያ እየተደረገች ጭምር እየተገለጸች የመከራከሪያም ሀሳብ የመሰጣጫም በር የከፈተ መሆኑ ከዚሁ ጋር እየተነሳ ነው የሚገኘው። ከዛ ባሻገር ደግሞ በአጭር ጊዜ ከተሰራ ከተተጋ አላማ ተይዞ እንቅስቃሴ ውስጥ ከተገባ በአጭር ጊዜ በትክክል ሊታይ ሊደነቅ የሚችል ለውጥ ማምጣት እንደሚቻል እየተመላከተበት ነው። እንግዲህ የዚህ አካባቢ ልማት ማለት ይቻላል ሰለሞን። ከዚሁ ጋር በተገናኘ እንግዲህ አሁንም በሌሎች አካባቢዎች ላይ እየተደረጉ ያሉ በርካታ የልማት ስራዎች አሉ። እነዚህ የልማት ስራዎች እያንዳንዳቸው ለዓለምም ለአፍሪካም ቢሆን አራያ መሆን የሚችሉ ለአፍሪካ በተለይ ደግሞ ለአህጉራችን ምልክትና መለያ ሊሆኑ የሚችሉ በጣም ትላልቅ ግዙፍ በርካታ ፕሮጀክቶች እየተከናወኑ ነው የሚገኙት። እንግዲህ ከነሱ መካከል አንዱ የአዲስ አበባ የመልሶ ልማት ስራ ማንሳት ይቻላል። ከዛ ጋር በተገናኘ ደረጃቸውን የጠበቁ የአስፋልት መንገዶች፣ የእግረኛ መንገዶች፣ የሳይክል መንገዶች እንደዚሁም ደግሞ በምታያቸው መልኩ በጣም ደረጃቸውን የጠበቁ ካሜራዎችን በማድረግ ደህንነቱ የተጠበቀ እንቅስቃሴ በከተማው ላይ እንዲደረግም በጣም ሰፊ እንቅስቃሴ ተደርጎበት ውጤቱም የታየበት አግባብ ነው ያለውና ከዚሁ ጋር በተገናኘ ካሳንቺስን የመረጥኩት እንዲያው አንድ ማሳያ ከመሆኑ አንጻር በዚህ አካባቢ ያለው እንቅስቃሴ በጣም መልካም ነው። በጣም በርካታ የሆኑ መሪዎችን በዚህ አካባቢ እያለፉ ይገኛሉ በአሁን ሰዓት ማለት ነው ሰለሞን። ባልደረባችን ሳምሶን በላይ ከካሳንቺስ በቀጥታ መስመራችን እዚሁ አዲስ አበባ መረጃዎችን ስላጋራህ እናመሰግናለን። ወደ ሌላኛው የዘገባችን አካል ወደ ሆነው እዚህ አዲስ አበባ አትላስ አካባቢ የሚገኘው ባልደረባችን ሳምሶን ገድሉ ዘገባ የምንሻገር ይሆናል። ወደ በኋላ ላይ መለስበታለሁ። ቀደም ሲል ስለ አፍሪካ ህብረት 39 አፍሪካ ህብረት የመሪዎች ጉባኤ ስናነሳ በተለይ 2063 አህጉሩ ያስቀመጠው የተለጠጠ ሊመስል የሚችል እቅድ ለማሳካት በየ10 ዓመቱ እቅዶችን እየከለሰ የከወናቸው በርካታ ጉዳዮች አሉ። ለመሆኑ ባለፉት ጊዜያት አጀንዳ 2063 በአህጉሪቱ ምን አሳክቷል የሚለውን መረጃዎችን ሊያጋራን ባልደረባ አቤል ሙልጌታ እዚህ ስቱዲዮ ነው የሚገኘው። አቤል እንደምን ቆየ? እንደምን አመሸ? ጤና ይስጥልኝ ሰለሞን። መረጃዎችን እስኪ አብረን እንጋራ። በጣም አመሰግናለሁ። እንግዲህ የአፍሪካ ህብረት የአጀንዳ 2063ን ተግባራዊ ማድረግ ሲጀምር የአፍሪካ ህብረት የተመሰረተበትን 50ኛ ዓመቱን መነሻ አድርጎ የታቀደ ስትራቴጂክ እቅድ ነውና በዚህ እቅድ ላይ ደግሞ ለቀጣይ 50 ዓመታት አፍሪካ የት መድረስ አለባት የሚለውን ያስቀመጠበት ነው። እንግዲህ የአጀንዳው በዋናነት የተወሰኑ ነጥቦችን በትኩረት የያዛቸው ናቸው። ከነዛ ውስጥ የበለጸገች አፍሪካን እውን ማድረግ ነው። እንግዲህ ለሁሉም ዜጎች ምቹ የምትሆን አፍሪካን በመመስረት ውስጥ የበለጸገች አፍሪካን አንድ ላይ ማረጋገጥ ነው። ሁለተኛው ፓን አፍሪካኒዝምን የሚያቀነቅን በአህጉሪቱ ውስጥ የፖለቲካ አንድነትና የአህጉራዊ አንድነቷን የሚያጠናክር በዛም የተቃኘ አመራር የሚሰጥበትን ሁኔታ ለመፍጠር የተቀመጠው ነው። ከዛም በተጨማሪ እንግዲህ የመልካም አስተዳደር ጉዳዮችም አሉ። በአፍሪካ ውስጥ የሚያጋጥሙ የመልካም አስተዳደር ችግሮችን በመፍታት ለዜጎቿ የተመቸች አህጉርን እውን በማድረግ ሂደት ውስጥ የታሰበበት ነው። ከዛም እንዲሁም በአህጉሪቱ ውስጥ ሰላምና ጸጥታን ማረጋገጥ ነው። በተለይም በአፍሪካ ውስጥ የሚያጋጥሙ የሰላም ችግሮችን በጦርነትና በግጭት ከመፍታት ይልቅ በውይይት መድረክ እንዲፈቱ የማስቻል እቅድ ነውና በተለይም በዚህ ላይ እስካሁንም ብዙ ያልተሳኩ ነገሮች ቢኖሩትም ግን መልካም ጅምሮች እንዳሉበት የሚነሳ ነው። ከዛም በተጨማሪ እንግዲህ በተለይም አፍሪካ በዓለም አቀፍ መድረክ ውስጥ ተደማጭ መሆን የምችልበትን እድል በመፍጠር ውስጥ እና በተለይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ቋሚ መቀመጫ ኖሯት አፍሪካ የምትወከልበትን ሁኔታ መፍጠርና በዓለም አቀፍ መድረኮች ላይም ተደማጭና ተጽዕኖ ፈጣሪ አህጉር ለማድረግ እንደዚሁ የታቀደበት ነው ማለት ነው። ከዛ በተጨማሪ እንግዲህ የኢኮኖሚ ትስስርን በማረጋገጥ በዋናነት ደግሞ የተሳኩትን ስንመለከት የአፍሪካ የነፃ ንግድ ገበያን መፍጠር ነው። ይሄ በተለይም በአህጉሪቱ ውስጥ ከፍተኛ ህዝብ የሚገኝበት ነው። ከ1.3 ቢሊዮን በላይ ህዝብ አፍሪካ ውስጥ ይገኛል። 55 ሀገራት የሚሆኑ ሀገራቶችም አሉ። በእነዚህ ውስጥ ደግሞ ሰፊውን ዓለም ላይ ትልቁን ገበያ በመፍጠር ነው። ይህ በተለይም ዜጎች የታክስና ቀረጥ ነፃ በሆነ በአህጉር ውስጥ መገበያየት እንዲችሉና ይህም ኢኮኖሚውን የበለጠ ከፍ ማድረግ እንዲችል ነው። የመሰረተ ልማት ግንባታዎችም እንደዚሁ ተጠቃሽ ናቸው። በተለይም በእነዚህ በ10 ዓመታት በመጀመሪያው ዙር ውስጥ ከተከናወኑ ስራዎች መካከል በኢትዮጵያ ውስጥ እንኳን ማንሳት ብንችል የኢትዮ ጅቡቲ የባቡር መስመርን ማንሳት እንችላለን። በተለይም ሀገራትን በመሰረተ ልማት በማገናኘት በኃይልና በመንገዶች እንደዚሁም እንዲገናኙ በማድረግ ሰፊ ስራዎችን መስራት ይጠበቅበታል። በዚህ ላይም እነዚህ ጅምር ስራዎች በደንብ ያሉ መሆኑን ይነሳል ማለት ነው። ከዛ በተጨማሪ እንግዲህ የአየር ትራንስፖርት ገበያ ነው። በተለይም ወጥነት ያለው በአፍሪካ ውስጥ ሁሉንም ማስተሳሰር የሚችል ነፃ የሆነ የአየር
ትራንስፖርት አገልግሎትን እንዲፈጠር ማድረግ ነው። የኢትዮጵያ አየር መንገድ በተለይም በአፍሪካ ላይ ሰፊውን ተደራሽነት እንደዚሁ የሚይዝ የአየር መንገድ ነውና እሱንም የበለጠ ማሳደግ የሚያስችል እንደሆነ እንደዚሁ ተነስቷል። ከዛ በተጨማሪ በማህበራዊ ልማትና በጤና ዘርፍ ላይ አፍሪካን በተለይም በሚያጋጥሙ እንደ ኮቪድ ወረርሽኝን የመሳሰሉ ነገሮችን በራስ አቅም ለመወጣት የሚያስችል ስራዎችን በተለይ በሰፊ የተሰራበት የአፍሪካ ሲዲሲን ማንሳት እንችላለን። ይህም አዲስ አበባ ውስጥ የተገነባ ነውና እነዚህ በተለይም ስኬቱን የበለጠ እያፋጠኑ ያሉ ናቸው። ከዛ በተጨማሪ ደግሞ የምግብ ዋስትናን በማረጋገጥ አፍሪካን ከተረጅነት አላቆ ራሷን አህጉሪቱን መመገብ የሚችል አቅም ያለበት ነው። የግብርና በጣም ሰፊ አቅም ያለበት ነውና እነዚህን እድሎች በመጠቀም አህጉሩን የበለጠ ተጠቃሚ ማድረግ የሚገባበት ሁኔታ እንደዚሁ ተነስቷል። ከዛ በተጨማሪ እንግዲህ በአስተዳደርና በልማትም እንደዚሁ በማንነት ላይ ያተኮሩ ስራዎችን መስራት በተለይ ይህንን ስንል አፍሪካዊ ማንነትን የበለጠ እያጎሉ በዓለም አቀፍ ደረጃ ተቀባይነት እንዲኖረውና የበለጠ ተጽዕኖ ፈጣሪ እንዲሆን ማድረግ ነው። ከዛ ውስጥ እንግዲህ አፍሪካን የሚያስተሳስሩ አፍሪካ ፓስፖርት ነው። በተለይም ሁሉም ዜጎች አፍሪካ ውስጥ ያለ ቪዛ መንቀሳቀስ እንዲችሉና በአህጉሪቱ ውስጥ ነጻ የሆነ እንቅስቃሴ እንዲኖር የማድረግ ስራዎች እንደዚሁ እየተሰሩ ነው የሚገኙት። ጅምሩ አሁንም አለ። በዲፕሎማት ደረጃ ፓስፖርቱ እየተሰጠ ነው በአፍሪካ ህብረት ላይና ይሄን ጅምር ለሁሉም ዜጎች ማግኘት የሚችሉበትን እድልም ይፈጥራል ተብሎ ይታሰባል። ከዛ ውጪ የአፍሪካ ጠፈር ኤጀንሲን እንደዚሁ ተግባራዊ ተደርጓል። ይህም እንግዲህ ግብጽ ላይ መሰረቱን ያደረገ ነው። በተለይም በአፍሪካ ላይ ያለውን የግብርና አቅምና የአየር ንብረት ትንበያዎችን መሰረት አድርጎ መረጃዎችና ዳታዎችን የሚሰጥ እንደሆነ እንደዚሁ ተገልጿል እና ይህንን ማሳደግ እንደሚገባም አሁንም እንደዚሁ ጅምር ስራው በደንብ ማደግ የሚገባው ነው። ከዛ ውጪ የፓን አፍሪካኒዝምን እንቅስቃሴ ቀደም ብለን ያነሳ ነው እሱንም ማጠናከር እንደሚገባ እንደዚሁ ተነስቷል። ከዛም በተጨማሪ ሰላምና ጸጥታ ነው። እንግዲህ አፍሪካ ላይ የተለያዩ የሚያጋጥሙ ግጭቶችን በሰላማዊ መንገድ እንዲፈቱ በማድረግ ሰፊ ስራ መስራት ያስፈልጋል። አሁንም እንግዲህ በተለይም ኢትዮጵያ ውስጥ የነበረውን የሰሜኑን ጦርነት የአፍሪካን ችግር በአፍሪካ እንዲፈታ በማድረግ ይህም በህብረቱ በኩል የተሰራ ስራ ነውና ጥሩ ጅምር እንደሆነ ይነሳል ማለት ነው። እንግዲህ የአፍሪካ ህብረት የአጀንዳ 2063ን አፈጻጸም በዋናነት ስንመለከት በአጠቃላይ 32 በመቶ የሚሆነው እስካሁን ያለው አፈጻጸሙ ይህን ይመስላል። በተለያዩ ቦታዎች ላይ ግን የተለያየ ምጣኔም አለው። ለምሳሌ የንግድ ትስስሩ ወደ 83 በመቶ ከፍ ማለት ችሏል። ከዛ በተጨማሪ በአስተዳደርና በዲሞክራሲ እንዲሁም የህግ የበላይነትን በማስከበር በኩል ደግሞ አነስተኛ ቢሆንም ወደ 16 በመቶ የሚሆን ሽፋን አለው ማለት ነው። ባልደረባ አቤል ሙልጌታ ሰፋ ላለው መረጃ ሀብትቼ ነው የማመሰግነው። መልካም ምሽት ይሁን። ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ ቀደም ብዬ እንዳስተዋወቅኳችሁ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚካሄደው አዲስ አበባ በሁሉም ማዕዘናት አዳዲስ የልማት አውታሮችን እውን ባደረገችበት ማግስት ነው። እዚሁ ጉዳይ ስንቆይ ባልደረባችን ሳምሶን ገድሉ በቀጥታ መስመራችን አትላስ አካባቢ ይገኛል። ያለውን እንቅስቃሴና የተመለከታቸውን ጉዳዮች ትዝብቱንም ጨምሮ የሚያጋራን ይሆናል። ሰላም ላንተ ሳምሶን፣ እንደምን ቆየ? ያለበት አካባቢ ከኡራኤል ጀምሮ በአትላስ ቦሌ ብራስ አዲስ መስመር ወይ ደግሞ አዲስ ግንባታ አዲስ አስፋልት ከቀናት በፊት የተመረቀበት ነውና ምን ስሜት አደረብህ? ምናልባት ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለሚመጡ እንግዶችስ ያለው አንድምታ ምንድነው የሚለውን ንገረን እስኪ። አመሰግናለሁኝ ሰለሞን። እንግዲህ እኔ ባለሁበት በዚህ በአትላስ አካባቢ አሁን በእርግጥ ከዛ ኡራኤል ጀምሮ እዚህ አሁን ቦሌ መድኃኔዓለም አካባቢ ነው የሚገኘው። እዚህ አካባቢ እንግዲህ እንደምታዩት በተለይ የዚህ የመንገድ የኮሪደር ልማቱ የእግረኛውንም ጨምሮ በጣም ምቹ የሆነ ምህዳርም ፈጥሯል። ይህን እንግዲህ ለማስተዋል ችያለሁኝ። ከዛ ባለፈ እንግዲህ ይህ የልማት ስራ በወራቶች በሚቆጠሩ በጣም አጭር በሚባል ጊዜ ውስጥ ነው እዚህ አሁን የሚታይበት ደረጃ ላይ የደረሰው። ይህ እንግዲህ በተለይ እያስተዋል እንዳለ ነው ከሆነ መሪዎቹ ከቦሌ ዓለም አቀፍ አየር ማረፊያ ከደረሱ በኋላ በዚህ መንገድ ነው እንግዲህ አቋርጠው የከተማይቱን ለውጥ የከተማይቱን እድገት ጭምር እየታዘቡ ወደ ማረፊያቸው ይሄዱ የሚገኙት። እንግዲህ ይህ ብዙ አንድምታ አለው። አንደኛው የከተማዋን የዚች የኢትዮጵያን ጭምር እንዲሁም ደግሞ ሻገር ሲል ደግሞ የአዲስ አበባ ከተማ ትንሳኤ ጭምር ከአፍሪካ ትንሳኤ ጋር ማስተሳሰር የሚቻልበትን ትልቅ ማሳያ ነው ብሎ ማሰብም ይቻላል። ምክንያቱም ይሄ የሚታየው ልማት ከተማን ከማስዋብም ባሻገር ኢኮኖሚያዊ ጠቀሜታውም ደግሞ በዛው ልክ ከፍ ያለም ጭምር ነው።
ይሄን አካባቢ ከወራቶች በፊት ብዙዎች በዚህ መንገድ በዚህ አይነት ሁኔታ ውስጥ አያስታውሱትም። አሁን ላይ ግን አዲስ መልክን አዲስ ማንነትን ተላብሶ ነው ያለውና ይህ እንግዲህ በተለይ በአፍሪካ ትንሳኤ ውስጥ ትልቅ ማሳያ ሆኖ መጠቀስ የሚችል የኮሪደር ልማት ነው ብለን ማንሳት እንችላለን። እንግዲህ እኔ ባለበት ሰዓት በዚህ በኩል ብዙ የአፍሪካ ሀገራት መሪዎች በገቡ ቁጥር በዚህ መንገድ እያለፉ ከተማይቷን እየታዘቡ እያዩ እየተደነቁ ጭምር ነው በዚህ በኩል እያለፉ የሚገኙት። የከተማውንም ነዋሪ ለመመልከት እንደቻልኩት በዚህ አካባቢ ያለው በተለይ እንግዳን ከመቀበል ጋር ተያይዞ በጣም ደስተኛ የሆኑ ስሜቶች ጭምር ሲንጸባረቁ የነበረበት ነው። ብዙ ሰው በዚህ በኩል ወክ እያደረገ ነው የሚገኙ። አሁን እንግዶችም ባለፉ ቁጥር ደግሞ የደስታው ስሜት በግልጽ በእያንዳንዱ ሰው ላይ የሚታዩ ስሜቶች ናቸው። ከዛ ባለፈ እንግዲህ እነዚህ የኮሪደር ልማቶች በተለይ ከተማይቱ በቅርብ ጊዜያት ውስጥ ያደረገቻቸው ለውጦች በተለይ አፍሪካ ማዕከል እያደረጉ ስለመሆናቸው ጭምር ማሳያዎችም ጭምር ናቸው። እንግዲህ በዚህ የከተማዋን ውበትና የከተማዋን አሁን የደረሰችበትን ደረጃ ከመታዘብና ከማየት ከማድነቅም ባለፈ ደግሞ ልምድም ጭምር የሚወሰድበት ይሆናል የሚል እምነት አለን። እንግዲህ እስካሁን ባለውበት ሁኔታ ውስጥ እንግዲህ እንደምታያቸው እንግዶች ይመጣሉ። እነሱም በዚህ በኩል አልፈው ነው እንግዲህ ወደ የማረፊያዎቻቸው እየሄዱ የሚገኙት። አሁን ያለበት ድባብ እንግዲህ እንደምታየው ሞቅ ደመቅ ያለ ነው። ሰውም አሁንም ድረስ እንግዲህ እንግዶችን እየተቀበለ እንዳለ ለማስተዋል ችያለሁኝ። ሰለሞን ለሰዓቱ ያሉኝ መረጃዎች እነዚህ ይመስላሉ። ባልደረባችን ሳምሶን ገድሉ አትላስ አካባቢ በቀጥታ መስመራችን ግሩም ጉብኝት ነበር የነገርከን፣ እናመሰግናለን። መልካም ምሽት ይሁንልህ። ዘገባዎቻችን ይቀጥላሉ። የተወደዳችሁ ለአፍሪካ አንድነት ድርጅት ለቀድሞ የአፍሪካ ህብረት ምስረታ የአህጉሩ ሀገራት የራሳቸውን አሻራ አሳርፈዋል። በተለይ ኢትዮጵያን ጨምሮ ለድርጅቱ መመስረት ሚና የነበራቸው ሀገራት የትኞቹ ነበሩ የሚለውን ሊያስቃኝን ባልደረባዬ ሰሎሞን አበጋዝ እዚህ ስቱዲዮ ነው የሚገኘው። ሞክሼ እንደምናመሸ እንዴት አመሸ? አምላክ ይመስገን። መረጃዎችን እንጋራ። መልካም እንግዲህ ሰለሞን እንደምናውቀው ግንቦት 17 2018 ላይ የአፍሪካ አንድነት ድርጅት የድሮ የአሁኑ የአፍሪካ ህብረት 63 ዓመቱን ይሞላል። ተመልካቾች እንግዲህ እንኳን አደረሳችሁ ማለት እንወዳለን። በዋነኝነት የቀድሞ የአፍሪካ አንድነት ድርጅት የአፍሪካ ህብረት ደግሞ ምስረታን ስናነሳ በተለይ የነጻ የሆኑ 32 የአፍሪካ ሀገራት የመሰረቱት ነው። ነገር ግን በጣም በጉልህ የሚታዩ በጉልህ የሚነሱ ሀገራት አሉ ኢትዮጵያን ጨምሮ። እንዴት ነው አስተዋጽኦአቸው የሚለውን ደግሞ እንመለከታለን። በዋነኝነት እንግዲህ ኢትዮጵያን ከፊት ማንሳት እንችላለን። ቀዳማዊ አፄ ኃይለ ሥላሴም ከፊት የሚነሱ ናቸው። በተለይ ደግሞ ሁለት ጽንፍ ያዙ ሁለት ጎራ ያዙ ቡድኖች ነበሩ በጋና እንዲሁም ደግሞ በናይጄሪያ የሚመሩ የሞኖሮቪያና የካዛብላንካ ቡድን የሚባሉ ሁለቱም በእርግጥ ጽንፍ ይቁሙ እንጂ የአፍሪካን አንድነት የአፍሪካን የኢኮኖሚ ፖለቲካ ውህደትን የሚፈልጉ ቡድኖች ነበሩ። ነገር ግን መስማማት ስላልቻሉ ሁለቱን ኃይሎች ወደ አንድ በማምጣት ደግሞ ኢትዮጵያ በዋነኝነት በቀዳማዊ አፄ ኃይለ ሥላሴ አማካኝነት 1955 ዓ.ም ግንቦት 17 በፈረንጆቹ ደግሞ 1963 ዓ.ም እዚህ አዲስ አበባ ላይ ስብሰባቸውን እንዲያደርጉ አድርገው በዋነኝነት የማስታረቅና ስምምነት የመፍጠርን ሂደቶች ያደረገች ትልቅ ከፊት የፓን አፍሪካኒዝም እንቅስቃሴን የመራች ሀገር ነች ኢትዮጵያ። ለህብረቱ ለአንድነት ድርጅቱ መመስረት እንግዲህ ትልቅ ሚናዋን የተወጣች ናት ማለት እንችላለን። በዋነኝነት እንግዲህ የዲፕሎማሲ ስራዎችንም ስታከናውን የነበረች ነች። እንግዲህ ሁለቱን ቡድኖች ወደ አንድ ለማምጣት የሚደረጉ የዲፕሎማሲ እንቅስቃሴዎች ያኔ ከፊት ቀድማ ስትሰራ የነበረች ሀገር መሆኗን እናስታውሳለን። ስለዚህ ለአፍሪካ አንድነት ድርጅት መመስረት ዋነኝነት የህግ ማርቀቁን ስራ እዚህ አዲስ አበባ ላይ ቻርተሩን መመሪያውን ሲወጣ ትላልቅ ዲፕሎማቶች ነበሯት ኢትዮጵያ። በዛ ረገድ የህግ ማርቀቁን ስራ በስፋት ስትሰራ እንደነበረ ማስታወስ እንችላለን። ከዚያ ባለፈ እንግዲህ አዲስ አበባ ላይ ጉባኤውን 1955 ዓ.ም ግንቦት 17 ሲደረግ በዋነኝነት እነዚያ 32 ነጻ የአፍሪካ ሀገራት ወደ አንድ እንዲመጡና ጠንካራ አፍሪካ እንድትመሰረት በማድረግ ረገድ ትልቅ ጉልህ ሚናን የተጫወተች ሀገር ናት ማለት እንችላለን። ከሌሎቹ ሀገራቶች ደግሞ ስናነሳ ጋናን ማስታወስ እንችላለን። እንግዲህ የፓን አፍሪካኒዝም እንቅስቃሴ ላይ ከፊት የመጣች ሀገር እንደሆነች ማንሳት እንችላለን። በተለይ ደግሞ የአፍሪካ ጥምር መንግስት እንዲኖር እሳቤዎችንም ሲያቀነቅኑ ነበር። በተለይ ኳሚ ንኩርማ በጣም ከፊት ሆነው እንደ አፄ ኃይለ ሥላሴ ሰፊ ስራዎችን ሲሰሩ የነበሩ መሪ ነበሩ። በዋነኝነት የአክራ ጉባኤ የሚባለው ደግሞ በተለይ ቀደም ብሎ የአፍሪካ አንድነት ድርጅት ከመመስረቱ በፊት ቀደም ባሉት ሀገራት 7 ሀገራቶችን እዚያው አክራ ላይ ሰብስባ አንድነት እንዲፈጠር በማድረግ ረገድ የራሷን ድርሻ ስትወጣ ነበር። የአፍሪካ አንድነት ድርጅት ሲመሰረትም ደግሞ በዋነኝነት ጋና የራሷን ድርሻ የተወጣች የካዛብላንካ ቡድን መሪ ነበረች። በአጠቃላይ አፍሪካ አንድ እንሁን፣ በፍጥነት ግን የፖለቲካ ውህደቶች ይምጡ የሚል ሀሳቦች ስታነሳ የነበረች ሀገር ነች።
በሌላ በኩል የምናነሳት እንግዲህ የጊኒ ነው። ሴኩ ቱሬ መሪው በወቅቱ የነበሩት ትልቅ ውሳኔ የወሰኑበት ነበር። በተለይ በፈረንሳይ ቅኝ ግዛት ውስጥ የነበረች ሀገር ነች። ነገር ግን በዋነኝነት ከባርነት ውስጥ ሆኖ እድገት ከማምጣት ይልቅ ነጻነትን ያስፈልገናል የሚል ሀሳቦችን ሲያነሱ የነበሩ መሪ ናቸው። እንግዲህ ጊኒ በዋነኝነት አፍሪካ ማንነት ላይ ትልቅ ስራዎችን ስትሰራ የነበረች የአፍሪካ አንድነት ድርጅት እንዲመሰረት የራሷን አሻራ ስትሰራ የነበረች ነች። የፓን አፍሪካዊነት አቋምን በዚያው ልክ ትልቅ እንደነበረ ጊኒ ማንሳት እንችላለን። የአፍሪካ አንድነት ድርጅት ሌሎችን ሀገራቶች ስንመለከት ናይጄሪያ እንግዲህ የሞኖሮቪያ ግሩፕ አንዱ በጽንፍ በኩል ሆኖ የአፍሪካን አንድነት የአፍሪካን በኢኮኖሚ በሂደት ማምጣት አለብን የሚል ሀሳቦችን ሲያቀነቅኑ የነበረ ሀገር ነች። በዚያ ረክ የዋነኝነት ናይጄሪያ ትልቅ የቻርተሩ ዝግጅትም ላይ እንደ ኢትዮጵያ ሁሉ በማርቀቅ ላይ የህግ ባለሙያዎችና ዲፕሎማቶች በስፋት የተሳተፉበት እንደነበር ማንሳት እንችላለን። በሌላ በኩል የምናነሳት ሀገር ደግሞ ታንዛኒያ ናት። ታንዛኒያም እንግዲህ በራሷ ድርሻ ትልልቅ ኃላፊነቶችን ተወጥታ የአንድነት ድርጅቱ በቁርጠኝነት ሚና ላይ የተሳተፈች ሀገር መሆኑን እናነሳለን። በስተመጨረሻ አልጄሪያን ማንሳት እንችላለን። እንግዲህ አልጄሪያ የነጻነት ትግል ተምሳሌቱና የምትነሳ ሀገር ነች። በፈረንሳይ ቅኝ ግዛት ስር ነበረች። የአፍሪካ አንድነት ድርጅት ሲመሰረት እንኳን በዋነኝነት አባል አልነበረችም፣ ግን ታዛቢ ሆና በነጻነት ትግል ውስጥ ሂደቶች አልፋ የአፍሪካ አንድነት ድርጅት ሲመሰረት ደግሞ እንደዚሁም አባል የሆነች ሀገር ነች። አጠቃላይ 32 የአፍሪካ ሀገራት ነጻ አፍሪካ ሀገራት የአፍሪካ አንድነት ድርጅት መስርቷል። አሁን ላይ 55 የአፍሪካ ሀገራት የአፍሪካ ህብረት ጥላ ስር ሆነው ከ1.4 ቢሊዮን በላይ የሚሆኑ ህዝቦች ደግሞ በዚያ የቤት ስር ሆነው አዲስ አበባ ደግሞ የአጠቃላይ የአፍሪካ ህብረት መቀመጫ የዲፕሎማቶች መናኸሪያና ሀቡና እያገለገለች ትገኛለች። አጠቃላይ ግን የሰለሞን ስናነሳ የአፍሪካ አንድነት ድርጅት ምስረታው ለመላው ጥቁር አፍሪካውያን በዋነኝነት አንድ ፈርጠም ያለ አህጉር ለመመስረት ትልቅ እርምጃ የተጀመረበት አሁንም ግን ትልልቅ መሰናክሎችን በጎን ያሉበት በአንድ በኩል ደግሞ ተስፋን ይዞ ሰንቋል ማለት እንችላለን። ሰለሞን ግሩም ነው። መልካም ምሽት ሰለሞን አበጋዝ፣ አመሰግናለሁ። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት ልዩ ዘገባዎችን በኢቲቪ 57 እየተከታተላችሁ ነው። ቀሪ ጉዳዮቻችንም ይቀጥላሉ። የኢትዮጵያ አየር መንገድ ላለፉት 80 ዓመታት አፍሪካን እያሳሰረ የሚገኝ የፓን አፍሪካዊነት ህያው ምልክት ነው። አየር መንገዱ የአፍሪካ አንድነት ድርጅት ሲመሰረት መሪዎችን ከየማዕዘናቱ በማጓጓዝ ለአህጉሪቱ አንድነት እንደዚሁም ታሪካዊ ድልድይ እንደሆነ ሁሉ አሁንም ለአፍሪካውያን መውጫና መግቢያ በር ሆኖ ቀጥሏል። ባልደረባችን አዝመራው ሞሴ በጉዳዩ ዙሪያ ተከታዩን ዝግጅት አጠናቅሯል። ጤና ይስጥልኝ። ዛሬ በልዩ ዘገባችን የምንመለከተው የአፍሪካን ሰማይ ብቻ ሳይሆን የአፍሪካውያን ስነልቦና ስለቀየረው ተቋም ነው፣ የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ ከአንድ የንግድ ተቋም ባለፈ ላለፉት 80 ዓመታት አህጉሪቱን በተግባር እያስተሳሰረ የሚገኝ የፓን አፍሪካዊነት ሕያው ምልክት ነው። ከነጻነት ትግል አውድማ እስከ ኮቪድ-19 ክፉ ቀን አየር መንገዱ አፍሪካን አንድ ላይ ማምጣት የሚለውን መሪ ቃሉን እንዴት ወደ ተግባር እንደለወጠው በዝርዝር እንመለከተዋለን። የኢትዮጵያ አየር መንገድ ጉዞ የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች የድል ጉዞ ነው።
አየር መንገዱ ገና በጠዋቱ በ1950ዎቹና 60ዎቹ አፍሪካ ከቀይ ግዛት ቀንበር ለመውጣት በምትታገልበት ወቅት የነጻነት ታጋዮች የልብ ትርታ ነበር። ታሪካዊ ሰነዶች እንደሚያሳዩት ታላቁ መሪ ኔልሰን ማንዴላ ወደ ኢትዮጵያ ሲመጡ የተጓዙት በኢትዮጵያ አየር መንገድ ነው። የአፍሪካ አንድነት ድርጅት ሲመሰረትም አየር መንገዱ መሪዎችን ከየማዕዘናቱ በማጓጓዝ ለአህጉሪቱ አንድነት ታሪካዊ ድልድይ ሆኖ አገልግሏል። ይህ አህጉራዊ አጋርነት በቅርብ ጊዜ በተከሰተው የኮቪድ-19 ወረርሽኝ ወቅት ዳግም በደመቀ መልክ ታይቷል። ዓለም በፍርሃት ተውጣ በሮች በተዘጉበትና ብዙ ግዙፍ አየር መንገዶች በረራ ባቆሙበት ወቅት የኢትዮጵያ አየር መንገድ ግን አፍሪካን ከተቀረው ዓለም ጋር የሚያገናኝ ብቸኛ የህይወት መስመር ሆኖ ታይቷል። አየር መንገዱ የመንገደኞች አውሮፕላኖችን በፍጥነት ወደ ጭነት አገልግሎት በመቀየር ለቢሊዮን አፍሪካውያን የሚሆኑ የሕክምና ቁሳቁሶችን፣ የአፍ መሸፈኛዎችንና ክትባቶችን በማጓጓዝ አህጉሪቱን ከክፉ እልቂት ታድጓል። ይህ ተግባሩ በዓለም አቀፍ ደረጃ አድናቆትን ያተረፈለት ሲሆን በችግር ጊዜ የማይረሳ ወዳጅ በመሆን በተግባር አሳይቷል። የአየር መንገዱ የጭነት አገልግሎት ዛሬም ቢሆን የአፍሪካ ነፃ የንግድ ቀጠና ዋነኛ ሞተር ነው። የአህጉሪቱ ምርቶች ወደ ዓለም አቀፍ ገበያ በማውጣትና የንግድ ልውውጦችን በማቀላጠፍ ረገድ ወደር የለውም። በተለይም የአፍሪካ ህብረት ስብሰባዎች በአዲስ አበባ በሚካሄዱበት ወቅት አየር መንገዱ እንደ ይፋ አጓጓዥ በመሆን ለዲፕሎማቶች የሚሰጠው ልዩ መስተንግዶ አዲስ አበባን የአፍሪካ የዲፕሎማሲ መዲናነቷን እንድታጠናክር አድርጓታል። በቴክኖሎጂው ዘርፍም አየር መንገዱ የአፍሪካን ገጽታ የቀየረ እርምጃ መውሰዱን ቀጥሏል። እንደ ቦይንግ 787 ድሪም ላይነር እና ኤርባስ ኤ350 ያሉ እጅግ ዘመናዊ አውሮፕላኖችን ከዓለም ግዙፍ አየር መንገዶች እኩል አንዳንዴም ቀድሞ ወደ አህጉሪቱ በማስገባት አፍሪካ ያረጁ ቴክኖሎጂዎች መጣያ ናት የሚለውን አመለካከት ሰብሮታል። አየር መንገዱ ብቻ ያልደግ ሳይል በቶጎ በማላዊና በዛምቢያ ያቋቋማቸው የጋራ አጋርነቶች በየዓመቱ በአቪዬሽን አካዳሚው የሚያሰለጥናቸው በመቶዎች የሚቆጠሩ አፍሪካውያን ወጣቶች የፓን አፍሪካዊነት ራዕይ ፍሬዎች ናቸው። ወደፊትም ሲመለከት በቢሾፍቱ በዓመት 110 ሚሊዮን መንገደኞችን ማስተናገድ የሚችል ግዙፍ አየር ማረፊያ ለመገንባትና የራዕይ 2040 እቅዱን ለማሳካት በትጋት እየሰራ ነው። በዚህም የአፍሪካ አቪዬሽን ዘርፍ ሌላ ከፍታ ላይ ይቀመጣል። እናም የኢትዮጵያ አየር መንገድ ከአዲስ አበባ እስከ ዳካር፣ ከካይሮ እስከ ኬፕታውን ድረስ አፍሪካን በማቀራረብ ረገድ የፓን አፍሪካዊነት ትልቁ የስኬት ታሪክ ሆኖ ቀጥሏል። አየር መንገዱ ኢትዮጵያዊ በስም አፍሪካዊ በተግባር እንደሆነ ብዙ አፍሪካውያን ሕያው ምስክሮች ናቸው። በአጠቃላይ የኢትዮጵያ አየር መንገድ አፍሪካን በማገናኘት የሌሎች አፍሪካውያንን አየር መንገዶች በማጎልበት የሀገሪቱን ወጣቶች በማሰልጠንና ከአፍሪካ ህብረት ጋር በመተባበር ፓን አፍሪካኒዝምን ከፍ አድርጓል። ከዚህ አኳያ አየር መንገዱ የአፍሪካ አንድነትና ብልጽግና ራዕይ ተግባራዊ መገለጫ ነው ማለት ይቻላል። አፍሪካውያን በጋራ ቆመው ችግሮቻቸውን ለመፍታትና ጠንካራ አህጉርን ለመፍጠር ሲባል ህብረት ያስፈልጋቸው ነበረ። በቅኝ ጊዜዎች አቅምን የማዳከም ሰብአዊነትን የመገርሰስ ጥፋት ቢደርስባቸውም አንድነታቸውን መርጠው በጋራ የሚመክሩበት በአንድም ድምፅ የሚያስተጋቡበት የአፍሪካ አንድነት ድርጅትን መሰረቱ። በኋላም እንግዲህ አህጉሪቱ በፖለቲካ ኢኮኖሚና ባህል ለማጠናከር ሲባል ስያሜውን ወደ አፍሪካ ህብረት ተቀየረ። ግብሩም በዛው ልክ ነው ከፍ ያለው። በጉዳዩ ዙሪያ የአፍሪካውያን የአንድነት ጉዞ ውስጥ የኢትዮጵያ ሚና ምን ነበረ የሚለውን ባልደረባችን መቅደላይ ደረጀ በተከታዩ ጥንቅር ታስቃኝናለች። በአውሮፓውያኑ የዘመን ቀመር 1963 በኢትዮጵያ መዲና አዲስ አበባ ላይ የአፍሪካ አንድነት ድርጅት ምስረታ እውን ሆነ። ኢትዮጵያ በወቅቱ ከቅኝ ግዛት ነፃ የሆኑ 32 የአፍሪካ ሀገራትን በአንድ ድርጅት ጥላ ስር እንዲሰባሰቡ በማድረግ ትልቅ ሚና ተጫውታለች። ለመሆኑ የዚያን ጊዜው የአፍሪካ አንድነት ድርጅት የዛሬው አፍሪካ ህብረት ምስረታ ላይ የኢትዮጵያ ድርሻ ምን መልክ አለው? እንመለከተዋለን።
የካቲት 23 ቀን 1888 ዓ.ም ኢትዮጵያውያን አድዋ ላይ የፈጸሙት ተአምር የጥቁር ህዝቦችን አልገዛም ባይነት የታሪክ ምዕራፍ የከፈተ ሆነ። የአድዋ ድል ዜና በዓለም ሲሰማ ጥቁሮች ቅኝ ገዢዎቻቸውን የማሸነፍ ወኔን ሰነቁ። ጣሊያን ኢትዮጵያን ዳግም ለመውረር የሞከረች ቢሆንም የኢትዮጵያ አርበኞች በዱር በገደሉ ባደረጉት ተጋድሎ ኢትዮጵያን ቅኝ መግዛት ህልሟ በድጋሚ ከሸፈ። የአፍሪካ ሀገራትም ተራ በተራ ነጮችን ድል እየነሱ ነፃነታቸውን ማረጋገጥ ጀመሩ። ይህ እውን መሆን የቻለው ደግሞ ኢትዮጵያውያን በአድዋ በሰሩት ታሪክ ቀያሪ ጀብዱ ነው። ኢትዮጵያን ጨምሮ ሉዓላዊነታቸውን ያረጋገጡ ሀገራት በቅኝ ግዛት ቀንበር ስር ያሉ አፍሪካውያን ሀገራትን ነፃ የማውጣት አንድነታቸውን የማጠናከርና ትብብራቸውን የሚያሳድግ ማህበር ለመመስረት ቢስማሙም ሀሳባቸው ተከፋፍሎ በሁለት ጎራ ተሰለፉ። የካዛብላንካና የሞኖሮቪያ ቡድን በሚል ታዲያ የጊዜው የኢትዮጵያ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴና የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ ባደረጉት ጥረት በተቃርኖ ውስጥ የነበሩ ሀገራት በአዲስ አበባ ላይ ለመገናኘት ተስማሙ። የአፍሪካ አንድነት ድርጅት ምስረታ እውን የሆነበት የድርጅቱ ውል ወይም ቻርተር የተፈረመበት የመጀመሪያው ታሪካዊ ጉባኤ በአዲስ አበባ ተካሄደ። የአፍሪካ አንድነት ድርጅትም በይፋ ተመሰረተ። አፄ ኃይለ ሥላሴም አፍሪካውያን በራሳቸው ጉዳይ ራሳቸው መወሰን የሚችሉበት ጊዜ ላይ መድረሳቸውንና ነፃ ካልወጡ ሀገራት ጎን እንደሚቆሙ በንግግራቸው አረጋገጡ። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ሕዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። የቅኝ አገዛዝ በመሰረቱ የተሳሳተ ሐሳብ ስለሆነ ከዓለም ላይ እንዲወገድ አጥብቀን እናስባለን። ኢትዮጵያ ለመጀመሪያው የድርጅቱ ጉባኤ የመጡ ከ2000 በላይ እንግዶችን ለማስተናገድ ሆቴሎችና በርካታ መኪኖችን ማዘጋጀት ነበረባት። ይህንንም በስኬት ተወጥተዋለች። የራሷን ነፃነት ስላስከበረች ብቻ እጇን አጣጥፋ ያልተቀመጠችው ኢትዮጵያ አፍሪካውያን ወንድሞቿ ከቅኝ ግዛት ነፃ እንዲሆኑ ታግላ ነፃ አህጉር እንዲፈጠርና ሀገራቱ የኔ ነው የሚሉት የአፍሪካ አንድነት ድርጅት እንዲመሰረት ትልቅ አስተዋጽኦ አድርጋለች። በአውሮፓውያኑ 2002 ድርጅቱ ስያሜውን ወደ አፍሪካ ህብረት ቀይሮ አህጉሪቱን በፖለቲካ በኢኮኖሚና በባህል የማሳደግ ራዕይ ይዞ ሲነሳም ኢትዮጵያ ከፍተኛ ሚናን ተወጥታለች። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ልዩ የኢቲቪ ዜና 57 ዘገባዎችን ስትከታተሉ ቆይታችኋል። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም ናችሁ።